የነጩን ቤተ መንግስት የስልጣን መንበር በተቆናጠጡ ማግስት ኢራን ኒውክሌር ማበልጸጓን ለመግታት መደራደርና መስማማት ይኖርባታል፣ አሊያ ግን የአሜሪካን ወታደራዊ ቡጢ ትቀምሳለች ሲሉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን አስቀድመው የሰነዘሩትን ዛቻ ተግባራዊ ለማድረግ ሁኔታዎች እየተመቻቹላቸው ይመስላል። ለዚህ ደግሞ ካለፈው የአውሮፓውያኑ ዲሴምበር 28 2025 ጀምሮ በኢራን የተቀሰቀሰውና አሁንም የቀጠለው ህዝባዊ ተቃውሞ ትራምፕ በኢራን ወታደራዊ ጣልቃ ገብነትን ለማድረግ እንዲችሉ መንገዱን መጥረግ ብቻ ሳይሆን በሩንም ወለል አድርጎ እየከፈተላቸው ነው። ፕሬዝዳንቱ ለሳምንታት በዘለቀው የኢራን ህዝባዊ ተቃውሞ የሃይማኖታዊ ጠቅላይ መሪው አያቶላህ አሊ ኻሜኔይ አስተዳደር ተቃዋሚዎችን የአሜሪካና የእስራኤል ተላላኪዎች ናቸው በሚል በሺዎች የሚቆጠሩትን ገሏል፣ በርካቶችንም በጅምላ አስሯል ሲሉ እየከሰሱ ነው። ትራምፕ በተደጋጋሚ ከሰነዘሩት ውንጀላና ከሰጡት የቃል ማስጠንቀቂያ ባሻገር ወታደራዊ እርምጃ ሊወስዱ እንደሚችሉና ለዚህም ዝግጁ መሆናቸውን ከቀናት በፊት ገልጸው ነበር። ከዚህ ጋር ተያይዞም ትራምፕ በኢራን ላይ ወስደዋል ያሉትን ወታደራዊ እርምጃ መቼና እንዴት ሊያከናውኑት ይችላሉ የሚለው እየተጠበቀ ባለበት ሁኔታ ትናንት ማምሻውን በኳታር በሚገኘውና በመካከለኛው ምስራቅ ትልቁ የአሜሪካ ወታደራዊ ማዕከል ወይም ቤዝ ውስጥ የሚገኙ ወታደሮቻቸውን አንቀሳቅሰዋል ተብሏል። የአሜሪካ አጋር የሆነችው ብሪታንያም መሰል እርምጃን የወሰደች ሲሆን ይኸው የአሜሪካና የእንግሊዝ ወታደሮች እንዲንቀሳቀሱ መደረግ ከዚህ አልፎም ሀገራት ዜጎቻቸውን ኢራንንና አካባቢውን ለቀው እንዲወጡ ትዕዛዝ መስጠታቸው የኢራን ጉዳይ ወደ አደገኛ ምዕራፍ እየተሸጋገረ ለመሆኑ ማሳያ ተደርጎ ተወስዷል። በሌላ በኩል ደግሞ ኢራን ተቃዋሚዎችን በስቅላት እንዳትቀጣ ሲሉ ትራምፕ ያስተላለፉትን ጥብቅ ማስጠንቀቂያ በመቀበል ስቅላት አማራጭ አለመሆኑን ስታሳውቅ የአሜሪካ ወታደሮች ከአልኡዴድ ወታደራዊ ማዕከል እንዲንቀሳቀሱ መደረግ ግን ጥያቄን ያጫረ ጉዳይ ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እነዚህንና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ ያለው ፖለቲካዊና ወታደራዊ ሁኔታ በአሁኑ ወቅት እጅግ አሳሳቢ ደረጃ ላይ መድረሱ እየተነገረ ነው። በተለይም በአሜሪካና በኢራን መካከል ያለው ግንኙነት ከመቼውም ጊዜ በላይ እየተካረረ የመጣ ሲሆን የሁለቱ ሀገራት ፍጥጫ ቀጠናውን ማብቂያው ወደማይታወቅ የጦርነት አዙሪት ሊያስገባው ይችላል የሚል ስጋትን እንዲነግስ አድርጓል። በኢራን ውስጥ እየተካሄደ ያለውን ጸረ መንግስት ሰልፍ ተከትሎ የኢራን ባለስልጣናት እየወሰዱት ያለው የኃይል እርምጃ አሜሪካን ለወታደራዊ ጣልቃ ገብነት እያነሳሳት ይገኛል። ፕሬዝዳንት ዶናልድ ትራምፕም የኢራን መንግስት በሰልፈኞች ላይ የሚፈጽመውን ግድያ እንዲያቆም እንዲሁም የታሰሩ ሰልፈኞችን በስቅላት እንዳይቀጣ በተደጋጋሚ ማስጠንቀቂያ ሰጠዋል። ይህንን ተከትሎም አሜሪካና ብሪታንያ በኳታር ከሚገኘው የአልኡዴድ ወታደራዊ እዝ ወይም ወታደራዊ ማዕከል ሰራተኞቻቸውንና ወታደሮቻቸውን እያንቀሳቀሱ መሆናቸው ሁኔታው ወደ ወታደራዊ እርምጃ እያመራ ስለመሆኑ ትልቅ ማሳያ ተደርጎ ተወስዷል። በኢራን ውስጥ የተቀሰቀሰው ተቃውሞ መነሻው በሀገሪቱ የተከሰተው የምጣኔ ሀብት ውድቀትና የኑሮ ውድነት ቢሆንም አሁን ግን ወደ ስርዓት ለውጥ ጥያቄ ተሸጋግሯል። የሰብአዊ መብት ተሟጋች ድርጅቶች እንደገለጹት በኢራን የጸጥታ ኃይሎች እርምጃ ከ2600 በላይ ሰዎች የተገደሉ ሲሆን በሺዎች የሚቆጠሩት ደግሞ ታስረዋል ተብሏል። ይህ የኢራን ውስጣዊ ቀውስ አሜሪካ ጣልቃ እንድትገባ በር የከፈተ ሲሆን ትራምፕ ለኢራን ተቃዋሚዎች እርዳታ እየመጣላችሁ ነው የሚል መልእክት ማስተላለፋቸው በቴህራን በኩል እንደ ጦርነት አዋጅ ተቆጥሯል። ኢራን በበኩሏ አሜሪካ ጥቃት የምትሰነዝር ከሆነ በክልሉ የሚገኙ የአሜሪካና የእስራኤል የጦር ሰፈሮች እንዲሁም የጦር መርከቦች የጥቃት ኢላማ እንደሚሆኑ አስጠንቅቃለች። ይህ የዛቻና የምላሽ ዑደት የዓለም አቀፉን ማህበረሰብ ስጋት ውስጥ የከተተ
ሲሆን በርካታ ሀገራት ዜጎቻቸው ከኢራን እንዲወጡና አየር መንገዶች የኢራንን የአየር ክልል እንዳይጠቀሙ እያሳሰቡ ይገኛሉ። በትላንትናው ዕለት ደግሞ አሜሪካና ብሪታንያ በኳታር ከሚገኘው አልኡዴይድ የአየር ኃይል እዝ ሰራተኞቻቸውን ለመቀነስ እንዲሁም ለማንቀሳቀስ የወሰዱት እርምጃ እጅግ ስትራቴጂካዊና ጥንቃቄ የተሞላበት እርምጃ መሆኑ እየተገለጸ ይገኛል። ከዚህ ጋር በተያያዘም በኳታር የሚገኘው የአልኡዴይድ ወታደራዊ ማዕከል በመካከለኛው ምስራቅ ትልቁ የአሜሪካ ወታደራዊ እዝ ሲሆን ከ10,000 በላይ የአሜሪካ ወታደሮችንና የብሪታንያ አነስተኛ የጦር አባላትን ይዟል። ይህ እርምጃ የተወሰደው ኢራን ሊሰነዘርባት ለሚችል የአሜሪካ ጥቃት በኳታር የሚገኙ የአሜሪካ የጦር ሰፈሮችን ኢላማ እንደምታደርግ ማስጠንቀቂያ ከሰጠች በኋላ ነው። የአሜሪካ ባለስልጣናት ይህን የሰራተኞች መቀነስና የወታደሮች እንቅስቃሴ የጥንቃቄ እርምጃ እንደሆነ ገልጸዋል። ይህ ማለት ደግሞ አሜሪካ ጥቃት ለመሰንዘር በዝግጅት ላይ ሳለች ወታደሮቿ ለኢራን ሚሳኤል ጥቃት ተጋላጭ እንዳይሆኑ ቀድማ እያሸሸች ነው የሚል ትርጉም ይሰጠዋል። ብሪታንያም በተመሳሳይ በቴህራን የሚገኘውን ኤምባሲዋን በጊዜያዊነት ዘግታ ሰራተኞቿን እያስወጣች ትገኛለች። ይህ የሰራተኞች መውጣት አሜሪካ ወታደራዊ ጥቃት ለመሰንዘር መቃረቧን የሚያሳይ ምልክት እንደሆነ የደህንነት ተንታኞች እየገለጹ ይገኛሉ። ለዚህ ደግሞ ባለፈው ዓመት ኢራን የአሜሪካን የጦር ሰፈር በሚሳኤል ከመምታቷ ጥቂት ሰዓታት በፊት ተመሳሳይ የሰራተኞች እንቅስቃሴ መታየቱ ማስረጃ ሆኖ ይቀርባል። አሁን ግን ልዩነቱ አሜሪካ ጥቃቱን አስቀድማ ልትጀምር ትችላለች ተብሎ የሚጠበቅ መሆኑ ነው። ከዚህ ጋር ተያይዞ የኳታር መንግስት ይህ የአሜሪካ እርምጃ በቀጠናው ካለው ወቅታዊ ውጥረት ጋር የተያያዘ መሆኑን አረጋግጧል። አሜሪካ በሳውዲ አረቢያ የሚገኙ ሰራተኞቿም ወደ ወታደራዊ ቀጠናዎች እንዳይጠጉ እያሳሰበች ትገኛለች። ይህ ሁሉ የሚያሳየው ዲፕሎማሲያዊው መፍትሄ እየጠበበና ወታደራዊው አማራጭ እየጎላ መምጣቱን ነው። ፕሬዝደንት ዶናልድ ትራምፕም በኢራን ላይ ሊወስዱት የሚችሉት ወታደራዊ እርምጃ በበርካታ አማራጮች የተሞላ ነው። ለዚህ ደግሞ ዋነኛውና በቀዳሚነት የሚጠቀሰው የአየር ድብደባ ተደርጎ ተወስዷል። አሜሪካ በኢራን ውስጥ የሚገኙ የኒውክሌር ጣቢያዎችን፣ ወታደራዊ ማዘዣዎችንና የኢራን አብዮታዊ ዘብ እዞችን በቦምብ የመደብደብ አቅም እንዳላት እሙን ነው። ባለፈው ሰኔ ወር አሜሪካና እስራኤል በኢራን የኒውክሌር ጣቢያዎች ላይ የፈጸሙት ጥቃት ለዚህ ማሳያ ተደርጎ ይወሰዳል። ትራምፕ ሁሉም አማራጮች በጠረጴዛ ላይ ናቸው ማለታቸውና እርምጃ ለመውሰድም ተዘጋጅተናል የሚል መልእክት ማስተላለፋቸው የአየር ጥቃቱ የትኛውንም ስፍራ ሊያካትት እንደሚችል ያመላክታል። ሌላው አማራጭ የኢራንን ከፍተኛ አመራሮች ኢላማ ያደረገ ጥቃት ነው። ትራምፕ ቀደም ሲል ማለትም በአውሮፓውያኑ 2020 ቃሲም ሱሌይማኒን በድሮን ጥቃት እንዳስወገዱት ሁሉ አሁንም የኢራንን ከፍተኛ መሪ አያቶላህ አሊ ኻሜኔን ስም በመጥቀስ የት እንዳሉ እናውቃለን ማለታቸው የግድያ ሙከራ ወይም ዲካፒቴሽን ስትራይክ አንዱ አማራጭ መሆኑን ያሳያል። ሆኖም ግን የአሜሪካ የምድር ጦር ወደ ኢራን ይገባል ተብሎ አይጠበቅም። ትራምፕ ለረዥም ጊዜ የሚቆዩና ብዙ ወታደራዊ መስዋዕትነት የሚጠይቁ ጦርነቶችን እንደማይደግፉም ይታወቃል። ላብነትም ከአፍጋኒስታን ወታደሮችን ለማስወጣት የወሰዱት እርምጃ ለዚህ ትልቅ ማሳያ ነው። ስለዚህ አሜሪካ የምትመርጠው እርምጃ ፈጣንና ጠንካራ ወይም ሾርት ኤንድ ሻርፕ የሚባል አይነት ይሆናል። ይህም የኢራንን ወታደራዊ አቅም ማዳከምና ተቃዋሚዎች መንግስቱን እንዲገለብጡ መንገድ መጥረግ ነው። በአሁኑ ወቅትም የአሜሪካ ባህር ኃይል በመካከለኛው ምስራቅ ያለው አቅም ከሰኔ ወር ጋር ሲነጻጸር እየቀነሰ ቢሆንም በክልሉ ባሏት 19 ወታደራዊ ጣቢያዎች አማካኝነት አሁንም ከፍተኛ ጥቃት የመሰንዘር አቅም አላት። ሆኖም ኢራን እስካሁን ለአሜሪካ ዛቻ እጅ አልሰጠችም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በሰኔ ወር የሰራችውን ስህተት እንዳትደግም እያስጠነቀቁ ነው። ኢራን የአሜሪካን ጥቃት ለመመከት እንዲሁም ምላሽ ለመስጠት ዝግጁ መሆኗን እየገለጸችም ትገኛለች። የኢራን ባለስልጣናት እንደተናገሩት ከሆነ አሜሪካ ጥቃት ከሰነዘረች በክልሉ የሚገኙ የአሜሪካ አጋር ሀገራት ማለትም ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ቱርክ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ጥቃት ይፈጸምባቸዋል። ይህ ማለት ጦርነቱ በሁለቱ ሀገራት ብቻ የሚወሰን ሳይሆን መላው ቀጠናውን የሚያካትት ይሆናል እንደማለት ነው። ኢራን በተጨማሪም የእስራኤል ከተሞችና የንግድ መርከቦች የጥቃት ኢላማ እንደሚሆኑ ማስታውቃለች። በሌላ በኩል ደግሞ ኢራን በውስጥ ያለባትን ጫና ለመቀነስ እንዲሁም የአሜሪካን ጥቃት ለማለዘብ ዲፕሎማሲያዊ ጥረት እያደረገች ትመስላለች። አራግቺ በሰልፈኞች ላይ
የሚፈጸም ግድያም ሆነ ስቅላት እንደሌለ በመግለጽ የአሜሪካን ክስ ለማስተባበል ሞክረዋል። ሆኖም ግን የኢራን ወታደራዊ አመራሮች ከዚህ ቀደም አይተነው የማናውቀው ውድመት ገጥሞናል በማለት የውስጥ ተቃውሞ ምን ያህል ከባድ እንደሆነ አምነዋል። በሌላ በኩል ደግሞ ኢራን ጎረቤት ሀገራት አሜሪካን ከጥቃት እንዲገቱላት እየጠየቀች ሲሆን የአሜሪካ ልዩ መልእክተኛና የኢራን የውጭ ጉዳይ ሚኒስትር የነበራቸው ቀጥተኛ ግንኙነት መቋረጡ ሁኔታውን ይበልጥ አደገኛ አድርጎታል። ይህ ውጥረት በሌሎች ሀገራት ላይም ከፍተኛ ተጽዕኖን አሳድሯል። ላብነትም ጣሊያን፣ ፖላንድ፣ ስፔንና ጀርመን ዜጎቻቸው በአስቸኳይ ከኢራን እንዲወጡ እያሳሰቡ ነው። ጀርመን በተለይም በኢራን የአየር ክልል ውስጥ የአውሮፕላን መቃወሚያ መሳሪያዎች ጥቅም ላይ ሊውሉ ስለሚችሉ አየር መንገዶች ጥንቃቄ እንዲያደርጉ መክራለች። ከዚህ ጋር ተያይዞም ሉፍታንዛ እንዲሁም ኤር ኢንዲያ በኢራንና በኢራቅ አየር ክልል ውስጥ የሚያደርጉትን በረራ ማቋረጣቸው ወይም መስመራቸውን መቀየራቸው ቀጠናው ለሲቪል በረራዎች ደህንነቱ ያልተጠበቀ መሆኑን አመላካች ተደርጎ ተወስዷል። ፈረንሳይ በበኩሏ በኢራን እየተካሄደ ያለውን ጭቆና በዘመናዊ ታሪኳ ታይቶ የማይታወቅ ስትል ኮንናለች። ይህ ዓለም አቀፋዊ ምላሽ ኢራን በአሁኑ ወቅት በዲፕሎማሲው መድረክ ምን ያህል እንደተገለለች ያሳያል። የአሜሪካና የኢራን ግንኙነት የወደፊት ዕጣ ፈንታ በአሁኑ ወቅት በፕሬዝደንት ዶናልድ ትራምፕ ቀጣይ ውሳኔና በኢራን ውስጣዊ ሁኔታ ላይ የተንጠለጠለ ሆኖም ይገኛል። ፕሬዝደንት ዶናልድ ትራምፕ ጉዳዩን እየተከታተልን ነው በማለት ለጊዜው እጃቸውን ቢሰበስቡም በኢራን ውስጥ ግድያው ከቀጠለ ግን ወታደራዊ እርምጃ መውሰዳቸው የማይቀር ይመስላል። ኢራን በበኩሏ የውስጥ ተቃውሞውን ለመቆጣጠር በወሰደችው እርምጃና በአሜሪካ ዛቻ መካከል አጣብቂኝ ውስጥ ትገኛለች። የኢራን መንግስት የጸጥታ መዋቅር ህዝባዊ ተቃውሞው በቁጥጥሩ ስር ያለ ቢሆንም የህዝብ ተቃውሞው ግን እየጠነከረ መሄዱ ለመንግስቱ ትልቅ ስጋት ሆኗል። አሜሪካ የኢራንን መሪዎች ለማስወገድ የምትሞክር ከሆነ በአብዮታዊ ዘቡ የሚመራ ወታደራዊ አምባገነንነት ሊተካ እንደሚችል ስጋት አለ። ይህ ደግሞ ለአሜሪካ ይበልጥ አስቸጋሪ ጠላት ሊሆን ይችላል። በአጠቃላይ በመካከለኛው ምስራቅ ያለው ሁኔታ እንደ ባሩድ ክምር ሆኖ የሚታይና የሚወሰድ ሆኗል። አሜሪካና ብሪታንያ ከኳታር ወታደሮቻቸውንና ሰራተኞቻቸውን መቀነሳቸው፣ ኢራን አየር ክልሏን መዝጋቷና የትራምፕ ተከታታይ ማስጠንቀቂያዎች ሁሉም የሚያመላክቱት ሁኔታው ወደ ወታደራዊ ፍልሚያ እያደገ መሆኑን ነው። ይህም የኢራን ሁኔታ ወደ ሰላማዊ ድርድር የመመለስ ዕድሉ እየመነመነ የመጣ መሆኑን የሚያመላክት ሲሆን ቀጣዮቹ ጥቂት ቀናት ቀጠናው ወደ ሰፊ ጦርነት ይገባል ወይስ በዲፕሎማሲያዊ መንገድ ይረግባል የሚለውን የሚወስኑ ይሆናሉ። ከዚህ ጋር ተያይዞም የኢራን ህዝብ ለውጥ የመፈለጉና የአሜሪካ ለዚህ ለውጥ ኃይል ድጋፍ ለመስጠት መነሳቷ በ1979 ከተካሄደው የእስላማዊ አብዮት በኋላ ትልቁ የጂኦፖለቲካዊ ለውጥ ሊሆን ይችላል። ዓለምም ይህን ውጥረት በከፍተኛ ስጋት እየተከታተለው ይገኛል። የአሁኑ የኢራንና የአሜሪካ ፍጥጫ ከኢኮኖሚ ማዕቀብ ባለፈ ወደ ቀጥተኛ ወታደራዊ ግጭት እያመራም ይገኛል። አሜሪካና ብሪታንያ ከኳታር የአየር ኃይል ጣቢያ ሰራተኞቻቸውን እንዲሁም ወታደሮቻቸውን ማንቀሳቀሳቸው ለጥቃት ዝግጅት መደረጉንም የሚጠቁም ድርጊት ተደርጎ ተወስዷል። ትራምፕ በኢራን ውስጥ የሚፈጸመውን የሰብአዊ መብት ጥሰት እንደ ሰበብ በመጠቀም ወታደራዊ ጣልቃ ገብነት ለማድረግ ቆርጠው የተነሱ ይመስላሉ። ኢራን በበኩሏ የቀጠናውን ሰላም በማናጋት እንዲሁም የአሜሪካን የጦር ሰፈሮች በመምታት ምላሽ ለመስጠት እየዛተች ነው። የሌሎች ሀገራት ስጋትና የበረራ መስመሮች መቀየር ሁኔታው ምን ያህል አደገኛ እንደሆነም ያረጋግጣል። በመሆኑም የመካከለኛው ምስራቅ ወደፊት ዕጣ ፋንታ በዲፕሎማሲያዊ መፍትሄዎች የመቃኘት ዕድሉ ዝቅተኛ የሆነ ወታደራዊው አማራጭ ግን እውን እየሆነ መጥቷል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ሲኤንኤንን በዋቢነት ተጠቅመናል።